ሰላም፣ ይህ የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የሕዝብ ተወካዮች ምክር ቤት ለኢትዮጵያ ሰብአዊ መብቶች ኮሚሽን በእጩነት የቀረቡ የአንድ ምክትል ዋና ኮሚሽነርና 3 የዘርፍ ኮሚሽነሮችን ሹመት በአንድ ድምፅ ታቅቦ በአብላጫ ድምፅ አጸደቀ። ምክር ቤቱ ዛሬ ረፋድ ባካሄደው መደበኛ ስብሰባው የተጓደሉ የሰብአዊ መብት ኮሚሽነሮችን በመስፈርቱ መሰረት ምልመላ ሲያካሂድ መቆየቱን አስታውሶ የቀረቡለትን እጩዎች መርምሮ ማጽደቁን አስታውቋል። ኮሚሽኑም ሹመቶችን በማስመልከት ባወጣው መግለጫ ሹመቶቹ በተቋሙ ማቋቋሚያ አዋጅ መሰረት በገለልተኛ አስመራጭ ኮሚቴ አማካኝነት ግልጽ በሆነ የህዝብ ጥቆማና የመመልመያ ሂደትን ተከትለው የተሰጡ መሆናቸውን አስታውቋል። በዚህም መሰረት ዶክተር ሚዛኔ አባተ የኮሚሽኑ ምክትል ዋና ኮሚሽነር በመሆን ተሹመዋል። ዶክተር ሚዛኔ የሰብአዊ መብቶች ምሁርና በአዲስ አበባ ዩኒቨርሲቲ የሰብአዊ መብቶች ህግ ረዳት ፕሮፌሰር መሆናቸው የተገለጸ ሲሆን በሰብአዊ መብቶች ክትትል፣ በተቋማዊ ሪፎርምና በህግ ትምህርት ልምድ ያላቸው መሆኑ ተገልጿል። ሹመታቸውን ተከትሎም የቀድሞ ምክትል ዋና ኮሚሽነር ራኬብ መሰለን የሚተኩ ይሆናል። ምክር ቤቱ ሌላኛው ያጸደቀው የሴቶችና የህፃናት መብቶች ኮሚሽነር እንዲሆኑ በእጩነት የቀረቡት አሸነፈች አበበን ሹመት ነው። አዲሷ ተሿሚ ከፌዴራል የመጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንትነት የመጡና በዳኝነት በአቃቢ ህግነትና በህግ ባለሙያነት ያገለገሉ የፍትህ ዘርፍ አመራር መሆናቸው ተጠቁሟል። በዚህም መሰረት ከዚህ ቀደም የሴቶችና ህፃናት መብቶች ኮሚሽነር የነበሩት መስከረም ገስጥን ተክተው የሚሰሩ ይሆናል። ምክር ቤቱ በተጨማሪም የአካል ጉዳተኞችና አረጋውያን መብቶች ኮሚሽነር ሆነው በነበሩት ርግበ ገብረ ሐዋርያ ቦታ መሐመድ አህመድን የዘርፉ ኮሚሽነር አድርጎ ሾሟል። አዲሱ ተሿሚም በኮሚሽኑ የሰብአዊ መብቶች ሪጂናል ዳይሬክተር በመሆን እንዲሁም በአፋር ክልል ጠቅላይ ፍርድ ቤት በዳኝነት ያገለገሉ መሆናቸው የተገለጸ ሲሆን በፍትህ ስርዓት፣ በሰብአዊ መብቶች ጥበቃና በተቋማዊ ሪፎርም ረገድ ልምድና ተሞክሮ አላቸው ተብሏል። ሌላኛው በምክር ቤቱ ሹመታቸው የጸደቀው የሰብአዊ መብቶች ትምህርትና ስልጠና ኮሚሽነር ሆነው እንዲያገለግሉ የታጩት በዳሳ ለሜሳ ናቸው። ተሿሚው በሰብአዊ መብቶች ክትትል፣ በምርመራና በተቋማዊ አመራር ሰፊ ልምድ ያላቸው እንዲሁም በኢሰመኮ የክትትልና ምርመራ ከፍተኛ ዳይሬክተር በመሆን ያገለገሉ መሆናቸው ተጠቁሟል። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው መሾማቸው ተገለጸ። ዶክተር አብይ ሹመቱ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትና የፈጠራ ስራዎችን ለማስፋፋት እየተገበረች የምትገኘውን የላቀ ሚና እውቅና ለመስጠት በአፍሪካ ህብረት ጉባኤ እንደተሰጣቸው የጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ አስታውቋል። በሹመቱ ደብዳቤ ላይም ጠቅላይ ሚኒስትሩ ስልታዊ በሆነ መልኩ የቴክኖሎጂ ነጻነት እና አቅምን ለመገንባት የሚያደርጉት ተከታታይ ቅስቀሳ አህጉሪቱ በኃላፊነትና በፍትሃዊነት በታጀበ የሰው ሰራሽ አስተውሎት አጠቃቀም ረገድ በዓለም አቀፍ ደረጃ ግንባር ቀደም እንድትሆን ከፍተኛ አስተዋጽኦ እንደሚኖረው መገለጹም ተመላክቷል። ዶክተር አብይም ዛሬ ረፋድ በፌስቡክ ገጻቸው ባወጡት ጽሑፍ የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ ዋና ዳይሬክተር ዶክተር ዣን ካሲያ ጋር ውጤታማ ውይይት ማድረጋቸውና በዚህም ቅድሚያ የሚሰጣቸው ጉዳዮች ላይ መምከራቸውን በተለይም በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ በመሆን የተሰጣቸውን አዲስ ኃላፊነት በሚመለከት በስፋት መነጋገራቸውን አስነብበዋል። የፈጠራ ስራዎች ለአፍሪካ እድገት ምንጊዜም ወሳኝ መሰረት ናቸው ያሉት ጠቅላይ ሚኒስተሩ በጤናው ዘርፍ የሚገጥመውን ተለዋዋጭ ተግዳሮቶች ለመወጣት የሰው ሰራሽ አስተውሎትና የዲጂታል ቴክኖሎጂዎችን አቅም መጠቀም የጤና ስርዓቱን ለማጠናከር ተደራሽነትን ለማስፋትና ለህዝቡ የተሻለ ውጤት ለማስመዝገብ ወሳኝ ነው ሲሉ ገልጸዋል። ኢትዮጵያ ያላትን ልምድ ለአህጉሩ ለማካፈል እንዲሁም በፍጥነት ከሚለዋወጠው የቴክኖሎጂ ዓለም ጋር ውጤታማ በሆነ መልኩ ለመራመድ የሚያስችሉ ጠንካራ አጋርነቶችን ለመመስረት ቁርጠኝነቷን ታረጋግጣለች። ይህንን ራዕይ ወደ ተጨባጭና አካታች ውጤት ለመለወጥ ከአፍሪካ ሲዲሲና በመላው አህጉሪቱ ከሚገኙ አጋሮች ጋር በቅርበት ለመስራት ዝግጁ ነኝ ሲሉም በጽሁፋቸው አስፍረዋል። ህብረተሰቡ የብክለት ጥቆማዎችን በቀላሉ እንዲያደርስ እንዲሁም በፈጣን የዳታ ትንተና አማካኝነት ተገቢው ምላሽ እንዲሰጥ ያስችላል የተባለ የአካባቢ ብክለት ዲጂታል ሪፖርት ማድረጊያ ስርዓት ይፋ ተደረገ። ስርዓቱን በአርቲፊሻል ኢንተለጀንስ ኢንስቲትዩትና የአካባቢ ጥበቃ ባለስልጣን የጋራ ትብብር የተዘጋጀ መሆኑ ተገልጿል። ይህ አዲስ የዲጂታል ቴክኖሎጂ የአካባቢ ጥበቃና የብክለት ቁጥጥር ስራን በአርቲፊሻል ኢንተለጀንስ የታገዘ ዳታ ትንተና በማከናወን ለማዘመን ያለመ መሆኑ ተጠቅሷል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ
ጋቸና መተግበሪያው ህብረተሰቡ የብክለት ጥቆማዎችን በቀላሉ እንዲያደርስና በፈጣን የዳታ ትንተና አማካኝነት ተገቢው ምላሽ እንዲሰጥ የሚያስችል መሆኑን አስረድተዋል። ሀገሪቱ በአካባቢ ጥበቃ ዘርፍ እያከናወነች ያለችውን ስራ በዘመናዊ ቴክኖሎጂ በመደገፍ አርቲፊሻል ኢንተለጀንስን እንደ ወሳኝ ግብዓት እየተጠቀመች መሆኑን ገልጸዋል። አክለውም ተቋሙ ከተመሰረተበት ጊዜ ጀምሮ ኤአይ ለሁሉም በሚል መርህ ሀገራዊ የልማት ግቦችን የሚደግፉ የቴክኖሎጂ ውጤቶችን እያመረተ ነው ብለዋል። የኢትዮጵያ የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ዶክተር ሌሊሴ ነሜ በበኩላቸው መተግበሪያው በተለይ በከተሞች የተገነቡ የኮሪደር ልማት፣ የወንዝ ዳርቻና የጽዳት ስራዎችን በዘላቂነት ለመጠበቅ ጉልህ ሚና ይኖረዋል ብለዋል። ቴክኖሎጂው ተቋማቸው በመረጃ ላይ የተመሰረተ ውሳኔ እንዲወስንና የብክለት ምንጮችን በቅርበት መቆጣጠር የሚያስችለውን አቅም እንደሚፈጥር ተናግረዋል። የፕላንና ልማት ሚኒስትር ዴኤታ በረከት ፍስሐ ጽዮን ደግሞ ይፋ የተደረገው ዲጂታል መተግበሪያ መንግስት በዘርፉ የሚወስዳቸውን የፖሊሲ ማሻሻያዎችና ፈጣን ምላሾች በዳታ ላይ የተመሰረተ እንዲሆን ለማድረግ እንደ ግብዓት የሚያገለግል መሆኑን ጠቁመዋል። በመጨረሻም ጽዱ ኢትዮጵያን እውን ለማድረግ የሚደረገውን ጥረት ለማገዝ ህብረተሰቡ በንቃት በመሳተፍ ጥቆማዎችን በመተግበሪያው በኩል እንዲሰጥ ጥሪ መቅረቡን ኢዜአ ዘግቧል።